ማህሌት ዛሬ ከብሩክ ቤት መድብልን ለምና ወጥታለች። በህይወት መውጣት ነው የምፈልገው፣ እኔ እኮ ስራ ይጸጽቶኝ ነው በማለት ተደምጣለች። እንግዲህ በግድ አስወጡኝ እንጂ አልወጣም ብላ የተናገረችው ማህሌት አሁን ላይ በልመና ከብሩክ ቤት ወጥታለች። በሌላ መልኩ ሉላ ለሞገስ እውነቱን ነግረዋለች። ለመሆኑ ሞገስ እውነቱን ሲሰማ ጠበቃውን ምን አደረገው የሚለውን በአጠቃላይ ይዤላችሁ ነው የመጣሁት። ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ ለመቆየት ሞክሩ። ቪዲዮውን በመሃል ላይ ያስገባላችኋለሁ። እንግዲህ እንደሚታወቀው ካሳለፍነው ፓርት ማህሌት ወደ ብሩክ ቤት ከገባሽ በኋላ ፈጽሞ ከዚህ ክፍል መውጣት አልፈልግም፣ ከዚህ ክፍልም ወጥቼ የሚሄድበት ቦታ የለም በማለት ብሩክና ቅድስትን ስትከራከር ነበር። ብሩክና ቅድስት በዚህ ጉዳይ ላይ እርስ በራሳቸው ተወያይተው ማህሌትን ክፍል ውስጥ ትተዋት ወደ ሳሎን ቤት ተቀምጠው እራሳቸውን እያረጋጉ ባለበት ወቅት ነበር መድብል ምሳሌን ከትምህርት ቤት ይዞ የመጣው። መድብል ከትምህርት ቤት ምሳሌን ይዞ እንደመጣ ምሳሌ ልብሷ ልትቀይርና ሻወር ልትገባ ወደ ውስጥ ስትገባ እሱ ሳሎን ቤት ቁጭ ብሎ እነሱን ሁኔታ ሲመለከት ነበር። ቅድስትና ብሩክ ሁኔታ በጣም ግራ የሚያጋባና የሚያስጨንቅ ሆኖ ነበር ያየው። ምን ሆናችሁ ነው በማለትም ሲጠይቃቸው ምንም አልሆንም በማለት ጉዳዩን ለማለባበስ ቢሞክሩም በስተመጨረሻ ማህሌት ወደ ቤት መጣ እንደነበር ቅድስት ትነግረዋለች። ከዛስ እንዴት መጣች? እንዴት ልትመጣ ቻለች? በማለት ሲጠይቃቸው አረ አሁንም አለች፣ መኝታ ክፍል ገብታ አልወጣም አለችን በማለት ይናገራል ብሩክም ይህንን የተናገረ ጊዜ መድብልም ፕራንክ ከሆነ አልተሳካላችሁም በማለት ይናገራል። ምን ነው እንዳልከው ፕራንክ በሆነ ኖሮ በማለት ብሩክም ለመድብል ይመልሳል። እንግዲህ የብሩክ ንግግር በጣም እንደተናደደና እንደተበሳጨ ያስታውቅበታል። እውነታችሁን ነው እንዴ እያላችሁ ያላችሁት በማለት መድብልም ከተቀመጠበት በፍጥነት በመነሳት ወደ ማህሌት ወደ መኝታ ክፍል ይሄዳል። ወደ መኝታ ክፍልም ሲሄድ ልክ ማህሌት የተናገረችው ለመድብል እባክህን ተወኝ፣ ስንት ቀን ሆነኝ፣ ኤፍራታም ከቤት አባረኝ፣ እንቅልፍ ካገኘው ብዙ ቆይቻለሁ፣ እባካችሁን አጨክኑብኝ፣ ልረፍ ነበር ብላ የተናገረችው። መድብል እባክሽ አቀልጂ በማለት ብርድ ልብሱን በፍጥነት ከሷ ላይ ያነሳውና እንደዚሁም ማህሌትን ለማነቅ ይሞክራል። እንግዲህ ይህ ሁሉ ሲሆን ቅድስትም እየተከታተለችና እየተመለከተች ነበር። ቅድስት ብሩክም ሆነ መድብል ያልሆነ ነገር አድርገው መልሰው ችግር ላይ እንዲወድቁ ስለማትፈልግ አስቀድማ የመድብልን መሳሪያ ነበር የደበቀችው። መድብል ንዴቱ ከደቂቃ ወደ ደቂቃ እየጨመረ በመጣ ቁጥር አሁን የደበቀችውን መሳሪያ አምጪ ይባላለው እያለች በራሷ በዚህ መልኩ ስትሳቀቅ ነበር የቆየችው። እንግዲህ መድብል ሲናደድ ምን እንደሚያደርግ አያውቅም። ሲናደድ ደግሞ የሆነ ስህተት ሰርቶ ችግር ውስጥ እንዲወድቅም አልፈልግም በማለት ነበር ቅድስት መድብልን ከሳሎን ቤት እየተጣደፈ ወደ ማህሌት ሲሄድ በቻለችው መጠን በፍጥነት ተነስታ መሳሪያውን ካለበት በማንሳት ወደ ሌላ ቦታ የደበቀችው። ቅድስት ነገሩ እየተባባሰና እንደዚሁም ብሩክም መድብልን ተከትሎ ወደ መኝታ ክፍል መግባቱን ካረጋገጠች በኋላ ሁለታቸውም እሷን እንደማያያት እርግጠኛ ስትሆን ቅድስት ሹልክ ብላ ሄዳ መሳሪያዋን ከደበቀች በኋላ እንደገና ወደ እነሱ በመቅረብ እየተከናወነ ያለውን ነገር እያዳመጠች ነበር። እንግዲህ ማህሌትን ጉሮሮዋን አንቆ ከዚህ ቤት ትወጫለሽ ወይስ አትወጭም በማለት ነበር የጠየቃት። ትንሽ አረፍ ልበልና እወጣለሁ እኮ ችግሬ ከዚህ ወጥቼ እንኳን የምሄድበትን አላውቅም በማለት ስትናገር አረ እባክሽ ዝናን ጠይቂዋ ወዴት እንደምትሄጂ እሱ ይነግርሻል። አሁንስ ወደ እሱ አይደል እንዴ የላከሽ? ከ3 ቀን በፊት እኮ መኪና ውስጥ ሆነሽ ከሱ ጋር ስትመካከሪ ሰምቼሻለሁ። ያላየሁት እንዳይመስልሽ፣ አሁንም በቅድና በሴራ ወደዚህ ቤት እንደተመለሽ እርግጠኛ ሆኜ ነው የምነግርሽ በማለት እያንዳንዱ ከዝና ጋር የነበራትን ትብብር እንደዚሁም ከዝና ጋር የተስማማቻትን እያንዳንዷን ነገር መድብል ከነገራት በኋላ ተጠቅልላ ልተኛ ያሰበችበትን ብርድ ልብስ በፍጥነት ከሷ ላይ ይገፍና ካልጋው ላይ ይጥለዋል። እንግዲህ ማህሌት ወደ መኝታ ክፍል ከገባሽ በኋላ ቅድስትና ብሩክ የተወሰነ ደቂቃ ከዚህ ክፍል ውጭልን ብለው ቢለምኗትም እምቢ ካለሽ በኋላ ቢያንስ መድብል እስከሚመጣ እንኳን ሰውነቴን አረፍ ላርግ፣ እንቅልፍ ከተኛው በጣም ቆይቻለሁ
ኤፍራታም ወደዚህ ቤት ልመለስ ብላት እምቢ ብላኝ ቀርታለች። ስለዚህ አሁን ያለኝ አማራጭ ቢያንስ መድብል እስከሚመጣ ድረስ አረፍ ማለት ነው ብላ በንዴትና በጭንቀት ውስጥም ብትሆን እረፍት ለማግኘት ሞክራ ነበር። ነገር ግን ገና እንቅልፍ ሳይወስዳት ነበረ መድብልና ምሳሌን ድምጽ የሰማችው። ማህሌት ወደዚህ ቤት ስትመጣ ሆን ብላ መድብልን እንደሌለና ብሩክና ቅድስትን ብቻቸውን እንዳሉ አጣርታለች። በቅርብ ርቀት ሆና ከዝና ጋር በመሆን ብሩክንና ቅድስትን ምናልባት እቤት ሊሆኑ ይችላሉ እንጂ መድብል ምሳሌን ይዞ ወደ ትምህርት ቤት ሲሄድ ያየሁት መስሎኛል በማለት ተናግራ ነበር። ዝና ከዛ በኋላ እንግዲህ ወደ ብሩክ ለመምጣት ያቀደችው በዚህ መልኩ ነው። እርግጥ መድብልን ከምንም በላይ ትፈራዋለች። ይሁን እንጂ አሁን መድብል የሌለበትን አጋጣሚ ተጠቅማ እንደምንም አድርጌ ብሩክን ይቅርታ ልጠይቀውና ይቅርታዬን እንደሚቀበለኝ ብቻል እዛው እንድቆይ እያለ እዛ እምቢ ካለ ደግሞ ለዛሬ የተወሰነውን ሞክሬ በሚቀጥለው አሁን ኤፍራታ ጋር አረፍና እረፍት አድርጌ ተመልሼ ደግሞ ሁለተኛ ዙር ሞክራለሁ ብላ ነበር ያሰበችው። ወደ ብሩክ ቤት ከመግባቷ በፊት እንግዲህ እንዳየነው ወደ ኤፍራታም ደውላ ነበር። ኤፍራታ እባክሽን ልምጣ፣ እኔ እኮ እህትሽ ነኝ፣ ምንም ቢሆን ስጋሽ ነኝ በማለት አንጀቷን ለመብላት ብትሞክርም ፈጽሞ በሯ ላይ እንድትደርስም እንደማፈልግና ካንቺ ጋር ምንም የሚያገናኘኝ ነገር የለም በማለት ነበረ በወቅቱ የነገረቻት። የኤፍራታን ንግግር ከሰማሽ በኋላ መልሳ ወደ ዝና ብትደውልም የዝና መልስ ከኤፍራታ የባሰ ነበር። አሁን ያላት ብቸኛ አማራጭ ብሩክ ጋር ማለቃቀስ ነበር። ግን የማህሌት ለቅሶ ብሩክ ጋር ትንሽ ትርጉም ቢኖረውም መድብል ጋር ግን መሳቂያ ብቻ ነው ለመሆን የበቃችው። ዛሬ መድብል እጅግ በጣም ነው የሳቀባት። እንደዚሁም ደግሞ በራሷ ለምናና እንድትወጣ ነው የተደረገችው። እንግዲህ ከመውጣቴ በፊት ምግብ እሰራልሻለሁ ብላችሁኛል አልነበር? እሺ ቢያንስ እኔ እኮ እስክጠግብ አልበላሁም፣ እስኪ የተሰራ ምግብ ካለ ስጡኝ አለቻቸው። ማህሌት ወደዚህ ቤት ልትመጣም ልትገባም የቻለችው በረሃብ አማካይታ ነው። አሁንም የተቀረበላትን ምግብ ጨርሳ ስለነበረ ጨምሩልኝ ስትል፣ ቅድስት ደግሞ ሌላ የለም ንስራዊ ጋሼ ስትለው ስሪላት በማለት ሆዷን ትምላና ትውጣ፣ ድሮም ችግሯ ሆዳ ነው በማለት ነበር የተናገረው። እንግዲህ ብሩክ በዚህ መልኩ ከተናገራት በኋላ ቅድስት ምግብ ለመስራት ብትገባም ከደቂቃዎች በኋላ እነ ምሳሌ ሲመጡ ምግቡን አቋርጣ ወደ ሳሎን ቤት ወጣች። ከዛ በኋላ ደግሞ የባስ ብሎ መድብል በዚህ መልኩ ከማህሌት ጋር ሲተናነቅ ምግቡን ችላ ብለው ነበረ። እንደገና ወደ ክችል ለመመለስ ምግቡን ቶሎ ለማጣደፍ እንዲደርስ አድርጋ ሁለተኛ ተቀርቦላት ልክ እንደመጀመሪያው አልተበላትም። ከዛም ብላ ነበረ ስትበላ የቆየችው። መግቢያው ላይ እንደተናገርኩት ሞገስና ሉላ መካከል የተፈጠረው አለመግባባት በጠበቃው አማካኝነት እንደሆነና እንደዚሁም ደግሞ ሉላን ያስጨነቃት ትልቁ ጉዳይ ከአሁን በፊት አልጋ ስር የተገኘው መሳሪያ ጉዳይም እንደዚሁ ጸባይ የተቀየረበት ምክንያቱ ሁሉ ነገር ዛሬ ሞገስ አውቋል። ይህንንም ሊያውቅ የቻለው በዳጣ ባመጣችው ሀሳብ ነው። ዳጣም ያመጣችው ሀሳብ ከማን ጋር ነው? ከሉላ ጋር በመተባበር ነው። ምክንያቱም ሉላ ይህንን ነገር ብቻዋን ታግላ የምትፈታው ነገር እንዳልሆነ ካሁን በፊትም በተደጋጋሚ የተለያዩ ሲስተሞችን ሞክራ ነበር። ይሁንና ዛሬ ሉላ በጣም ተቀይራብኛለች። በጣም እየከፋኝ ነው። እኔ በጣም ነው መወዳት። ሉላ ማለት ህይወቴ ናት። ሉላ ማለት ለኔ ከምንም ነገር በላይ ከራሴም በላይ የምወዳት ፍቅረኛዬና ባለቤቴ ናት ብሎ በጣም ተከፍቶ እንደነበር በስልክ ለዳጣ ይነግራታል። ዳጣ የሞገስን ንግግር በቅደም ተከተል ከሰማች በኋላ ሉላ ምናልባት አላድል አንዳንድ ሴቶች እኮ እንደዚህ ምናምን በማለት ነገሮችን በጣም ቀለል አድርጋ በመመለስ ለወቅቱ ሞገስ እንዳይጨናነቅ እንደዚሁም ደግሞ ታያለህ አሁን ከ2 ቀን ከ3 ቀን በኋላ እኮ ነገሮች ሁሉ እንትን ይላሉ፣ ይስተካከላሉ። የማይስተካከሉስ ደግሞ ተነጋግራችሁ ምንም እንኳን ከባድ ነገር ቢሆን ልትረዳት ይገባል። ምናልባት የሆነ የደበቀችህ ነገርም ሊኖር ይችላል እና እንድትነግረህ ደግሞ እናደርጋለን። የሚያሳስብ ነገር ካለ ደግሞ እኔ ለረዳት እሞክራለሁ። እስኪ እኔ ሂጅ አናገራታለሁ በማለት እንግዲህ ዳጣ ለሞገስ በዚህ መልኩ ከተናገረችው በኋላ ወደ ሉላ ነበር የሄደችው። ወደ ሉላ ደውላ እቤት ነሽ ወይ ልምጣ ወይ ብላ ከጠየቀቻት በኋላ ዳጣ ወደ ሉላ ሄዳ ነበር። እውነት መሆን ያለበት አሁን ላይ ሞገስ ሁሉንም ነገር ማወቅ አለበት።
በማለት ተወያዩ። ሉላና ዳጣ በዚህ ጉዳይ ላይ ብዙ ደቂቃዎችን ከተወያዩ በኋላ ሞገስ መስማትና ማወቅ አለበት ብላ ስትናገር ዳጣ እኔ እኮ እውነቱን ስነግረው ምናልባት ስሜታዊ ሆኖ ከጠበቃው ጋር ሌላ ግርግር ውስጥ ገብቶ ሌላ ተጨማሪ ስህተት እንዳይሳሳት ነው በማለት ትነግራታለች። ይህንን እንዳያደርግ እኔ ነገሮችን አብራራለታለሁ፣ አንቺ ደግሞ እውነታውን ብቻ ንገሪው፣ ቀሪውን ለኔ ተይው። ሞገስ በነገራችን ላይ በጣም አስተዋይ ሰው ነው። ቶሎ ብሎ ስሜታዊ የሚሆንና በፍጥነት ወደ ሌላ ስህተት ውስጥ የሚገባ ሰው እንዳይመስልሽ በማለት ነበር የመከረቻት። ይህንን እየተመካከሩ ሳለ እንደ አጋጣሚ ሞገስ ይመጣል። ሞገስ እና ሉላ ዳጣን አብረው በማየታቸው እንግዲህ የሉላን ፊት ሲያየው ነገሮች ቀለል ያሏትና የተሻሻሉላት ስለመሰለው በጣም ደስ ብሎት ነበር ከነሱ ጋር የተቀላቀለው። ይሁንና እንደተቀመጠ የነገሩን ጉዳይ ግን በጣም የሚያስደነግጥና የሚያናድድ ሆኖ ነበር ያገኘው። እንግዲህ ጠበቃውን ለማግኘትም ለመሄድ እየሞከረ ነበር። ዳጣ ደግሞ ፈጽሞ ያህ መሆን የለበትም፣ ተረጋጋ በማለት እጁን ይዛ እየጎተተችው ነበር ያለቀው። ለመሆኑ ሞገስ እውነት ወደ ጠበቃው ሄዶ ሌላ ችግር ይፈጥር ይሆን ወይስ የእነሱን ምክር ሰምቶ ይረጋጋ ይሆን የሚለውን በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውንም አይነት አስተያየት በኮሜንት ስር መጻፍ ትችላላችሁ። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ቀን።